የወር አበባሽ ዘግይቷል ወይንስ ደግሞ በጠዋት ማቅለሽለሽና ማስታወክ ጀምሮሻል፣ እንዲሁም ደግሞ ድካም እየተሰማሽ ነው? እነዚህ ምልክቶች የእርግዝና ምልክት ሊያመላክቱ ይችላሉ። በዚህ ቪዲዮ እርግዝና ሊያመላክቱ የሚችሉ 10 ዋና ዋና ምክንያቶችን እናያለን። እንዲሁም ደግሞ ዋና ዋና የእርግዝና ምልክቶች ምንድን ናቸው የሚሉትን እናያለን ማለት ነው። ቪዲዮውን ላይክ አድርጋችሁ ጀምሩ እስከ መጨረሻ ድረስ እንድትከታተሉ። እንዲሁም ሰብስክራይብ ያላደረጋችሁ ቤተሰቦች ሰብስክራይብ ብታደርጉ እኔን ታግዙኛላችሁ። እንዲሁም ደግሞ አዳዲስ መረጃዎች ቶሎ ቶሎ እንዲደርሳችሁ ትሆናለ። 10 ዋና ዋና የእርግዝና ምልክቶች የትኛዎቹ ናቸው የሚሉትን ልንገራችሁ። የመጀመሪያው የወር አበባ መጥፋት ወይንም ደግሞ የወር አበባ መቅረት ነው ማለት ነው። እንግዲህ መደበኛ ዑደት ያላት ሴት በወር ውስጥ ትክክለኛ በየወሩ የምታይ ሴት የወር አበባ ከቀረ ምናልባትም እርግዝና ተፈጥሯል ብላ ልታስብ ትችላለች። ምክንያቱም እንቁላል ከተዳቀለና ጽንስ ከተፈጠረ በኋላ ጽንሱ በማህፀን ውስጥ ተጣብቆ ማደግ ይጀምራል። በዚህ ጊዜ ሰውነቷ የኤችሲጂ እና ፕሮጀስትሮን ሆርሞን በብዛት ማመንጨት ይጀምራል። እነዚህ ሆርሞኖች ደግሞ የማህፀንን ግድግዳ እንዳይፈርስ ያደርጉታል። ስለዚህ በዚህ ምክንያት የወር አበባ እንዲቀርና ማርገዝሽን የምታውቂበት ጊዜ እንደሆነ ትገነዘቢያለሽ ማለት ነው። ሁለተኛው ማስታወክና ማስመለስ ምልክቶች ናቸው። በእርግዝና የመጀመሪያ ወር ላይ የማስታወክና ማቅለሽለሽ ምልክቶችን ልታይ ትችላለሽ። በተለይም ደግሞ በጠዋት ላይ የቮሚቲንግ እና ማቅለሽለሽ ስሜት የሚሰማችሁ ምክንያት አንደኛ የኤችሲጂ ሆርሞን መጨመር፣ የሆርሞን መጨመሮች ይኖራሉ። የፕሮጀስትሮን ሆርሞን መጨመር አንዱ ምክንያት ነው ማለት ነው። ሁለተኛ ደግሞ የሽታ መጠንሽ እየጨመረ ይሄዳል። በዚህ ምክንያት ማቅለሽለሽ እና ያልተለመዱ ስሜቶች ሊሰሙሽ። በሶስተኛ ደረጃ ያስቀመጥኩት የጡት ህመም ነው ወይንም ደግሞ ቴንደር የምንለው ማለት ነው። የጡት ህመም በእርግዝና የመጀመሪያ ወር አካባቢ የጡት ጫፍና የጡት ዙሪያውን አካባቢ እንዲሁም ደግሞ ጡትሽ ላይ የጓጎለ ጠጣር ነገር ስሜቶች ሊሰሙሽ ይችላል። ይህ የሚሆንበት ምክንያት ደግሞ የመጀመሪያው የሆርሞን መጨመር ነው። እንግዲህ እርግዝና ከተፈጠረ በኋላ የኢስትሮጅን እና ፕሮጀስትሮን ሆርሞኖች ይጨምራሉ። በዛ ሰዓት የጡት መወጠርና የጡት ህመም ስሜቶችም ሊሰማሽ ይችላል። እንዲሁም ደግሞ በእርግዝና ሰዓት የደም ዝውውሮች ይጨምራሉ። በዚህ ሰዓት የደም ዝውውር በከፍተኛ ሁኔታ በሚጨምርበት ሰዓት የጡታችሁ ቲዩብ እና የጡቶቹ አካባቢ ውጥረት ስለሚኖር በዛ ሰዓት ህመሞች ሊሰሟችሁ ይችላሉ። ሌላኛው ምክንያት ደግሞ የወተት ቲዩቦች ማደግ ማለት ነው። እንግዲህ ጡት ለህፃኑ ዝግጅት ሲባል የተወሰነ የመጠን መጨመር ይኖራል። እንዲሁም ደግሞ አካላዊ ግዝፈቶች ይኖራሉ። በዚህ ሰዓት የቲዩቦች መጨመር ወይንም ደግሞ እዛ ጡት አካባቢ ያሉት ጡንቻዎች መለጠጥ የዚህን ስሜት እንዲኖር ያደርገዋል ወይንም ደግሞ ህመሙ ጎልቶ እንዲወጣ ያደርገዋል ማለት ነው። እንደዚህ የሚሆነው ለህፃኑ ወተት ለማዘጋጀት ሲወለድ ለሚያገኘው ነገር የዛ ፊዚዮሎጂ ቼንጅ ይኖራል ማለት ነው። አራተኛው ከፍተኛ የሆነ ድካም ስሜት ነው። በእርግዝና ሰዓት በቂ እንቅልፍ እንኳን በትተኙ ተደጋጋሚ ድካሞች እና የድካም ስሜት እንዲሰማሽ ያደርግሻል ማለት ነው። ይህ የሚሆንበት ደግሞ የራሱ የሆነ ምክንያት አለ። የመጀመሪያው የሆርሞኖች መቀያየር ነው። ሁለተኛው ደግሞ የፅንሱ እድገት ነው። እንግዲህ የፅንሱ እያደገ በሚሄድበት ሰዓት ብዙ ኃይልና ጉልበት ስለሚፈልግ በዛ ሰዓት እናቲቱ እየደከመች እና የድካም ስሜት ሊሰማች ደግሞ ይችላል። ሌላኛው ደግሞ የደም ለውጦች ነው። እንግዲህ ይህንን ለማድረግ የደም ለውጦችን ለማምጣት ልብ ከፍተኛ ስራ ትሰራለች ማለት ነው። በዚህ ሰዓት የልብ ስራ በሚበረታበት ሰዓት እናንተ የሚሰማችሁ ስሜት ደግሞ ከፍተኛ የሆነ ድካም ይሆናል። አምስተኛ ላይ ያስቀመጥኩላችሁ ሽንት ቶሎ ቶሎ መሽናት። በእርግዝና የመጀመሪያ ወር ላይ ወይንም ደግሞ እርግዝና እንደተፈጠረ ብዙዎቹ ሽንት ቶሎ ቶሎ የመሽናት ወደ ሽንት ቤት የመመላለስ ባህሪ ያበዛሉ ማለት ነው። ይህ የሚሆንበትም ራሱ የተቻለ ባህሪ ያለው ለምሳሌ የመጀመሪያው የሆርሞኖች ለውጥ ነው። ይህ ደግሞ ኩላሊት ተጨማሪ ስራ እንዲሰራና የኩላሊት ስራ እንዲበዛ ያደርገዋል። በዚህ ሰዓት ሽንትን ቶሎ ቶሎ የመሽናት ባህሪ ያስከትላል። ሌላኛው የደም ግፊትን በመጨመር እንዲሁም ደግሞ በሽንት ፊኛ ላይ የማህፀን ግፊት መኖር እነዚህን ነገሮች እንዲያስከትል ያደርጋል ወይንም ደግሞ ሽንት ቶሎ ቶሎ እንዲመጣ ያደርጋል። ስድስተኛው የምግብ ፍላጎት መጨመር ማለት ነው። በእነዚህ በመጀመሪያዎቹ ወራት ላይ የምግብ ፍላጎታችሁ ይቀያየራል። እንዲሁም ደግሞ የምግብ ስሜታችሁም የተለየ ነው የሚሆነው። ምክንያቱ ደግሞ አንደኛው የሰውነታችን የተለያየ ንጥረ ነገሮችን መፈለግ ማለት ነው። በእርግዝና ሰዓት ሰውነት የልጁን ለማሳደግ ሲባል ከፍተኛ ንጥረ ነገሮችን ይጠቀማል ወይንም ደግሞ ከፍተኛ ንጥረ ነገሮችን ፍላጎት ይኖረዋል ማለት ነው። በዚህ ሰዓት የስሜት ለውጦች ይኖራሉ። ሰባተኛው የሽታ ስሜት መቀየር ነው። እንግዲህ ብዙ ጊዜ የምትፈልጓቸው ምግቦች እንኳን ያስጠላችኋል ማለት ነው። እንዲሁም ከበፊት የምትወዷቸው ከበፊት የምትጠሏቸውን ልትወዱ ትችላላችሁ። ስትወዷቸው የነበረ ምግቦችን ደግሞ በተቃራኒው
ልጠሏቸው ትችላላችሁ። ይህ የሚሆነው እንግዲህ በእርግዝናው ጋር ተያይዞ የሚመጣ የሆርሞን ለውጦች እነዚህን ባህሪያቶች ሊያስከትሉባችሁ ይችላል። ይህ የሚሆነው እንግዲህ የሆርሞኖች ለውጥ ነው። እንግዲህ የኢስትሮጅን እና ፕሮጀስትሮን ሆርሞን መጨመር ከመደበኛው የሽታ ስሜት በላይ ያደርገዋል ማለት። ሁለተኛው ምክንያት ደግሞ የአንጎል የሽታ ምላሽ መቀየር። በእርግዝና ወቅት እንግዲህ አንጎል ለሽታዎች የሚሰጠው ምላሽ ሙሉ በሙሉ ይቀየራል። በዚህ ምክንያት የተለየ ሽታ ስሜትና ጥሩ ያልሆነ የሽታ ስሜት ሊሰማችሁ ይችላል። ቤተሰብ በድጋሚ ላስታውሳችሁ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እንዲሁም ደግሞ ላይክ ብታደርጉ እንዲሁም ሼር እያደረጋችሁ ለሌሎችም ተደራሽ እንድታደርጉት ጠይቃችሁ። በስምንተኛነት ያስቀመጥኩት ቀላል የደም ነጠብጣብ ማየት ነው። በእርግዝና የመጀመሪያ ወር ላይ እንደዚህ አይነት ነገሮችን ልታዩ ትችላላችሁ። በተለይም ደግሞ ጽንሱ በማህፀን ላይ መትከል ሲጀምር በዚህ ሰዓት ቀላል የሆነ የደም ነጠብጣቦችን ልታዩ ትችላላችሁ። ነገር ግን ደግሞ የሚታየው ደም በሙሉ ትክክለኛና ኖርማል ነው ማለት አይቻልም። በጣም ትንሽ የሆነ ደም ከሆነ ምናልባት ኖርማል ነው፣ የትም ቦታ መሄድ አይጠበቅባችሁም። ከዚህ የባሰና ብዙ የተቆራረጡ የደም ጠብታዎች ካያችሁ ግን ወደ ጤና ተቋም በመሄድ ምርመራ ማድረግ ይኖርባችኋል። ምክንያቱም ደግሞ እንቁላል ከተዳቀለ በኋላ ወደ ማህፀን ይሄዳል። ከዛም በማህፀን ውስጥ ባለው ሽፋን ወይንም ደግሞ ኢንዶሜትሪዮሲስ ላይ ይተክላል። በዚህ ጊዜ ትናንሽ የደም ስሮች እዛ አካባቢ ያሉት ሊበጠሱ ይችላሉ። በዛ ምክንያት ደግሞ ነጠብጣብ ደሞች እና ጠብታዎችን ልታዩ ትችላላችሁ ማለት። በዘጠነኛ ደረጃ ያስቀምጥኩላችሁ ቀላል የሆነ የሆድ ቁርጠት ነው። በታችኛው የሆዳችሁ ክፍል ላይ ቀለል ያለና ያን ያክል ያልከበደ ቁርጠት ስሜቶች ሊሰማችሁ ይችላሉ። ይህ የሚሆንበት እንግዲህ የራሱ የሆነ ምክንያት አለው። ከነዚህ መካከል የመጀመሪያው የጽንሱ መትከል መጀመር። ጽንሱ መትከል በሚጀምርበት ሰዓት እንደዚህ አይነት ስሜቶች እና የቁርጠት ስሜቶች ሊሰማችሁ። ሁለተኛው ደግሞ የማህፀን መስፋት ነው። እርግዝና እየገፋ በሄደ ቁጥርና ጽንሱ እያደገ በሚሄድበት ሰዓት ማህፀን እየሰፋ ይሄዳል። በዛ ሰዓት ቁርጠት ከታችኛው የሆዳችሁ ክፍል አካባቢ ሊሰማችሁ ይችላል። እንዲሁም ደግሞ የሆርሞን ለውጦች ቁርጠትንና የህመም ስሜት እንዲሰማችሁ ሊያደርጉ ይችላሉ። የመጨረሻውን ከመናገሬ በፊት ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እንዲሁም ደግሞ ገና አላለቀም። እነዚህ ምልክቶች ካያችሁ በኋላ ምንድን ነው ማድረግ ያለባችሁ የሚለውንም ልነግራችሁ ነው። ስለዚህ አሁን ዋና ምልክቶች ብዬ ከያዝኳቸው ውስጥ የመጨረሻው ይቀረናል። ሰብስክራይብ አድርጉ። አስረኛውና የመጨረሻው ምልክት የስሜት ለውጥ ነው። የስሜት ለውጦች በእርግዝና የመጀመሪያ ወር ላይ ወይንም ደግሞ በእርግዝና ወቅት ስሜት የተቀያየረ ሊሆን ይችላል። አብዛኛውን ጊዜ የመነጫነጭ፣ የምቾት ማጣት እንዲሁም ደግሞ የድካምና የእንቅልፍ እጥረት ዋና ምክንያቶቹ ሊሆኑ ይችላል። ሌላኛው ደግሞ ጭንቀትና የስራ ጫናም እንደዚህ አይነት ስሜቶች እንዲከተሉ ያደርጋሉ ማለት ነው። ቪዲዮ ከተመቻችሁ ላይክ እና ሼር አድርጉ።